ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሰላም ሰላም እያለሁ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አለሁ ይመስገን። እንግዲህ ዛሬ አዲስ ተከታታይ ፋና ድራማ ነው ይዤላችሁ የመጣሁት ክፍል አንድ ማለት ነው። ውድ ቤተሰቦቼ እንግዲህ ፋና ክፍል አንድ ዛሬ ያመጣሁላችሁ ያው እንግዲህ በሰራተኛ ፋና ሰራተኛ ሆና ነው ሰው ቤት ሆና ተቀጥራ ነው የምትሰራው የማታ ትምህርት እየተማረች እንግዲህ ሰውየው ደግሞ ያው አሰሪዋ ነው ባለትዳር ነው። ነገር ግን እሷን ባየ ጊዜ የሆነ አለ አይደለ የሆነ የመማረክ ባህሪ ያመጣል ማለት ነው። ከዛም በኋላም ደግሞ እቺ አጠገቡ የተቀመጠች ሴትዬ ደግሞ ባለትዳር ናት። ባሏ ደግሞ መምህር ነው ማለት ነው። ከዛን ፋናን ሰውየው እንግዲህ ሲያያዛትኝ ጭንቅላቱን አለችውና ያው ያላት አማራጭ ማምለጥ ነው ማለት ነው። ከዛን በጣም እየሮጠች ሰውየውም እየተከተላትኝ በሚሄድ ሰዓት መምህሯ የማታ አስተማሪዋ ያገኛታል ማለት ነው። እንዴ አንቺ ማንሽ? ፋና ነሽ አይደለ? እንዴት ምናምን ሲላትኝ አዎ ነኝ ይቅርታ ምናምን ትለዋለች። እንዴት በዚህ ሰዓት ወደ ትምህርት ቤት በመምጫሽ ሰዓት እንዴት እንደዚህ እየሮጥሽ ነው? ማን እየሯሯጠሽ ነው? ማን ነው ከኋላሽ ከጀርባሽ የሚከተል ይላታል ማለት ነው። ይቅርታ መምህር ይቅርታ መምህር ልመጣ ነበር። አሁን ያው ወደ ትምህርት ቤት ልመጣ ነበረ፣ ግን እቃ ታዝዤ እቃ ልገዛ እየወጥቼ ነው ትለዋለች ማለት ነው። እንደዚህ እየሮጥሽ የሆነ እየተከተለሽ ያለ ሰውም አለ፣ ማን ነው የሚከተልሽ ንገረኝ ይላታል ማለት ነው። በጣም እየተንቀጠቀጠች በመፍራት ላይ ሆና አይ ምንም ጋሼ ምንም ነገር የለም ትለዋለች። እና የምትሄጂበት አለሽ አላታን። አይ የለም የለም ትለዋለች። ከዛን እሺ ነይ ወደ ቤት ልውሰድሽ፣ ምክንያት ወደ ቤት ልውሰድሽ እና ትረጋጊያለሽ ይላታል። ከዛን ወደ ቤት ይሄኛውም ደግሞ ተኩሮ እያየ ማን ነው? ሰው አላት እንዴ? ዘመድ አላት እንዴ? ማንም መጠጊያ የላትም ለካ ቅምጥ ናትኝ። እንዴት እንደዚህ ልታደርግ ትችላለች? ጠብቂ ከየትም ከየትም የአህያ ባል ከጅብ አያስጥልም ይላል ማለት ነው። የአህያ ባል ከጅብ አያስጥልም፣ ከየትም ከየትም አታመልጨኝም ይላታል ሰውየው ማለት ነው። ከዛ ያኛው ደግሞ ምንም አያውቅም ወደ ቤቱ ይወስዳታል። እንግዲህ ወደ ቤቱ ሲወስድ ያው ሚስቲቱ ቤት ተቀምጣለች። ሀይ የኔ ፍቅር ምናምን ብላ ልታቅፈው ስትል እንግዲህ እሷን ነው የምታያተኝ። ምክንያቱም ከሰውየው ቤት ይችኛይቱ ደግሞ ውሽሜ ሆና ከሰውየ ቤት መታ ፋና አይታታለች ማለት ነው አልጋ ላይ እና በጣም ደነገጠች፣ ተኩራየቻት። እንዴት ለምን እንዴት ከየት አመጣሃት ምናምን ሲለው አይ አጋጣሚ መንገድ ላይ ተገናኝተን ነው እና የማታ ተማሪ ናትኝ። አጋጣሚ እንግዲህ ሰው አሰሪዎቹ አባረዋትኝ አግኝቻት ነው። ለጊዜው ግን አንቺን እዚህ ትቀመጣለች፣ አንቺን ታግዝሻለች ይላታል ማለት ነው። እንዴት ሊሆን ይችላል? በፍጹም ሊሆንም አይችልም። ምክንያቱም እንዴት መንገድ ላይ ያገኘኸውን ሰው ሁሉ ይዘህ ትመጣለህ ስትለው ምን ችግር አለው አምናታለሁ። ተያዣላት ስትለው ተያዥላትም ይላታል ማለት ነው። እንዲህ እንዴት ታዲያ ተያዥልላት ሰራተኛ ወደ ቤት ታመጣለህ ትለዋለች ማለት ነው። እሱ ደግሞ አውቃታለሁ ችግር የለውም ተማሪ ናት ይላታል። እንደዛ ከሆነ እኔ ለምን በመንገድ ያገኘኋቸውም ወይም በጎረቤት ያሉትን ሰዎች ይዣቸው መጥቼ ለምን አያግዙኝም ትለዋለች ማለት ነው። ኧረ ችግር የለውም አታካብጂ ምንም አይደለም፣ ደግሞ ጥሩ ልጅ ናት አውቃታለሁ ትምህርት ቤት ይላታል። ከዛም በኋላ እሷ ብዙም ደስተኛ አልነበረችም። እኔ አሁን ትምህርቴ እየረፈደብኝ ነው፣ ወደ ክላስ መግባት አለብኝ፣ እሷን ግን ትቀመጥ እዚህ ይላታል። ከዛን ፋና ይላታል። አቤት ደብተሮችሽ ምናምን አሉሽ መገዛት አለበት ይላታል። አይ ጋሼ ችግር የለውም ትለዋለች። ሄደሽ ማምጣት ትችያለሽ ሲላት በፍጹም አልችልም ትለዋለች። በቃ ችግር የለውም ደብተሩን እገዛልሻለሁ ሲላትኝ እሺ ያው የጻፍሻቸውን ነገሮች ምናምን ሲላትኝ አይ ችግር የለውም ደብተሩ ከተገዛልኝ ከጓደኞቼ ገለብጠዋለሁ ትለዋለች ማለት ነው። ከዛ ሰውየው እንግዲህ ሚስቱን ወደ ክላስ አስገብቶ ያወራታል። እሷ ናት ያስገባችው። እንዴት እንደዚህ ልታረግ ትችላለህ? ከየት ታመጣታለህ? ምንነቷን ታውቃታለህ? እነዛ ሰዎች ሲያባረሯት በምን ምክንያት ይሆን ትለዋለች። እሱ ደግሞ ችግር የለውም ልጅቱን አውቃታለሁ፣ ጥሩ ልጅ ናት፣ ተማሪ ናት፣ ስለዚህ ታግዝሻለች፣ ካሁን በኋላ የትም አትሄድም ይላታል ማለት ነው። ከዛን እንዴት እንደዚህ ሊደረግ ይችላል ብላ በጣም ትወጣጠራለች። ከዛን ሰውየው እኔ መሄድ አለብኝ ወደ ክላስ ብሎ ይወጣል ማለት ነው። ከወጣ በኋላ ፋና ብድርግ ስትል አይዞሽ ቁጭ በይ ለምን ትደነግጫለች ሲላትኝ አይ ስራ መስራት አለብኝ ቁጭ ከመምጣቴ ቁጭታ ስትለው አይ ችግር የለውም ቤትሽ ነው፣ ካሁን በኋላ ደግሞ እሷ ታስተምርሻለች ይላታል። እሺ ትለዋለች። ከዛ ሰውየውም ወደ ክላስ ይሄዳን ማለት ነው። ወደ ትምህርት ቤት ይሄዳን። ከዛ እሷ ትመጣለች። ሴትየዋ ደግሞ ወደ ውሽሜው ትደውላለች ማለት ነው። እንዴ አንተ እንዴት ሰራተኛ ለምን አባረርካትኝ ትለዋለች ማለት ነው። ይደነግጣል። እንዴት ልታውቂ ቻልሽ ይላታል።
ወደ ቤቴ እኔ ቤት ናት ያለችው ትለዋለች። ይሄኛው ደግሞ በጣም እየፎከረ ነበር። የትም አባሽ አታመልጭም፣ የትም አትሄጂም፣ ተመልሰሽ ትመጫለሽ እያላት ነበረ። ከአሁን በኋላም ለሚስቴ ሚስጥር ብታወጪ እገልሻለሁ ነበር ሲላት እያስፈራራት የነበር እና ከዛን ምን የነገረችሽ ነገር አለሽ እንዳለሽ አላት ምናምን ሲላት በፍጹም አልተናገረችም፣ አንተን እየጠየቅኩ ነው ትለዋለች ማለት ነው። ከዛ እሱም ደግሞ አይ የሆነ ተጋጭተን ነው፣ በሆነ ነገር ተጋጭተን ነው። በምንድን ነው የምትጋጩ ስትለው አይ በቃ በሆነ ነገር ተጋጭተን ስለነበረ ትመለሳለች ይላታል ማለት ነው። አረ ጭራሽ እሱ እንድትመለስ አልፈቀደላትም። እሱ እንድትመለስ አልፈቀደላትም። እኔ ጋ ሁና ስራ እንድታግዘኝ ነው ቤት እንዴት ሊሆን ይችላል? እንግዲያስ እንደዛ ከሆነ አባሪያት፣ በሆነ ሰበብ አድርገሽ አባሪያት ይላታል ማለት ነው። እሱማ ቀጥቅጬ ነው ማባራት እንጂ ከዚህ በኩል ላይ ምክንያቱም ለሚስትህ ተናግራ ነው ግን ስትለው አይ ለሚስት ያልተናገረችም በሆነ ነገር ነው ይላታል። እንደዛ ከሆነ የኔና ያንተ ሚስጥር ተናግራት ትዳሬ ከማፋታቴ ቅድሜ እኔ ከዚህ ቤት ቀጥቅጬ ማስወጣት አለብኝ ትለዋለች ማለት ነው። እሱ ደግሞ እሺ እንትን በያት ትመለሳለች ወደ እኔ የትም መሄጃ የላትም ይላታል። ከዛ መጨረሻ ላይም ያው እንግዲህ በር ላይ ቁማ እያዳመጠች ነበር እና ይሄን እንደዚህ ስልክ ስታወራ ከዛ ትመለሳለች። እትዬ ወደ አንቺ እኮ ስመጣ ስራ ምን ልስራ ብዬ ወደ አንቺ ስመጣ ስልክ እያወራሽ ነበር ስታት፣ እንዴ ጭራሽ የማወራውንም ሰምተሻን ስታት፣ አይ አልሰማሁም ትላታለች። ከዛን ያው እንግዲህ እንደምታውቁት የሰው ቤት በጣም ከባድ ነው እና ከዛም በጣም ታመነጨጭቃታለች። መውጣት አለብሽ ከዚህ ቤት የሆነ ነገር ሳላደርግሽ መውጣት አለብሽ፣ እኔ ጋር አትሆኝም ትላታለች። ኧረ ስራ ያስፈልገኛል እሰራለሁ ትላታለች። ከዛ በመጨረሻ ላይ በእልህ ትወጫለሽ ወይ በፈቃደኝነት ብላ ስትያያዛትኝ ያው ገፈታትራ ወደ በር ልታወጣ ስትል እንግዲህ ሰውየው ከትምህርት ቤት መጣ ማለት ነው። እንዲህ መጣህ እንዴ እኔ ውድ ምናምን ስትለው አዎ መጣሁኝ ጓደኛዬ አንደኛውን ክላስ ቀይሬ ብሎኝ እንግዲህ አንደኛውን ክላስ ቀይሬ መጣሁኝ። ምንድን ነው እናንተ ምን ታደርጋላችሁ እዚህ ስላይ ወደ ሱቅ ልንወጣ ነበርና አጋጣሚ ላይ ነው ያገኘህን ትለዋለች። እንዴት ሁለታችሁ ታዲያ አንዳቸው አበቁም ሲል አይ እሷ አትላትልም አታውቀውም ሰፈሩ አዲስ ስለሆነች እኔ ላሳያት ብዬ ነው ስል ጥሩ ግን እንዴት እንደዚህ ለብሰሽ ትወጫለሽ ይላታል ማለት ነው። ረስቼው በቃ ቀይሬ ልምጣ ምናምን ስትለው በቃ አንቺ ተቀመጪ እኔና ፋና ወጥተን ገዝተን እንመጣለን ሲላት የሆነ በቃ እንትን ትላለች። እሺ እሺ ምናምን ትላለች። ያው አልተወጠላትም ምክንያቱም ሚስጥር ታወጣለች በማለቷ ማለት ነው። ከዛን እንግዲህ ሰውየውና እሷም ወጡ። ከዛ እሷ ሲመለሱ አንቺ እስከ መቼ ነው ከዚህ ቤት የምትቀመጨው? ትላንት እሱ መጥቶ ነበረ ዛሬ ግን የለም መውጣት አለብሽ ስትላት አይ እትዬ እኔ መውጣት የለብኝም ስራው ያስፈልገኛል ስትላት እንዴት መልስ ትመልሽልኛለች ብላ በጥፊ ነው የመታቻት ማለት ነው። እና ያው እንግዲህ ውድ ቤተሰቦቼ እስከዚህ ደረጃ አንዳንድ ጊዜ ባለትዳር ሴቶች ወይም ባለትዳር ወንዶች ለምን እንደሆነ አላቅም። ለምን ያኔ አሁን ለምሳሌ ይቺ ሴት ባለትዳር ናት፣ ግን ከባለትዳር ወንድ ላይ ነው እየማገጠች ያለችው ማለት ነው። እና ግን አንዳንድ ጊዜ ሰዎች እንደገና ደግሞ ሚስት እያለችው ሰራተኛይቱንም ሲፈልግ ሌላ ሴትም ሲያመጣ ሲያባልግ በጣም ከባድ ነው እና አንዳንድ ጊዜ የኢትዮጵያ ድራማዎች ወይም ፊልሞች ብዙም ወጣ ያሉ አለ አይደል ወጣ እያሉ የሆነ በቃ እንደዚህ ነው የሚያስተምሩትኝ መልካም ነገር የሆነ በቃ በፍቅር በምናምን አይደለም። አንዱን አንዱ ሲገድለው የአንዱን ሚስት አንዱ ሲወስድ አንዷ ሚስት አንዷ ባል አንዱ ባል የአንዱ ሚስት አንድ ሚስት የአንዷን ባል እንደዛ ሲወሳሰር ነው እና ግን ለምን በዚህ ልክ እንደዚህ እንሆናለን? በዚህ ልክ እንዴት እንሆናለን ብዬ በጣም ነው እንትን የምለው። እና ውድ ቤተሰቦቼ እንግዲህ ድራማ አዲስ ክፍል ዛሬ የተለቀቀ ነው። ክፍል 1 ማለት ነው። ፋና ተከታታይ ድራማ ነው እና ውድ ቤተሰቦቼ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ስለምታበረታቱኝ ድጋፋችሁ ስለማይለየኝ እጅግ አምርጌ አመሰግናለሁ። ሀገራችንን ኢትዮጵያ እግዚአብሔር ይባርክልን ማለት ነው። ሁሉም መልካምን ነገር እግዚአብሔር ያምጣልን። አመሰግናለሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አለሁ ይመስገን። እንግዲህ ዛሬ አዲስ ተከታታይ ፋና ድራማ ነው ይዤላችሁ የመጣሁት ክፍል 1 ማለት ነው። ውድ ቤተሰቦቼ እንግዲህ ፋና ክፍል 1 ዛሬ ያመጣሁላችሁ ያው እንግዲህ በሰራተኛ ፋና ሰራተኛ ሆና ነው ሰው ቤት ሆና ተቀጥራ ነው የምትሰራው የማታ ትምህርት እየተማረች። እንግዲህ ሰውየው ደግሞ ያው አሰሪዋ ነው፣ ባለትዳር ነው። ነገር ግን እሷን ባየ ጊዜ
የሆነ አለ አይደለ የሆነ የመማረክ ባህሪ ያመጣል ማለት ነው። ከዛም በኋላም ደግሞ እቺ አጠገቡ የተቀመጠች ሴትዬ ደግሞ ባለትዳር ናት። ባሏ ደግሞ መምህር ነው ማለት ነው።